በሰላም ያሳደረ ደግሞ በሰላም ያውለን አሜን እግዚአብሔርን እናመሰግናለን ኢትዮጵያን ጠብቆልን ህዝባችንን ጠብቆ ዓለምን ጠብቆ ለዚህ ላደረሰን ምስጋና ይግባው አሜን ዛሬ የቆምንበት ጉዳይ ስለ ሀገራችን ስለ አለው ሁኔታ ይህ ቲቪ ጎህ ቲቪ ያስተባበረ ዛሬ እዚህ አድርሶናልና መርቃቱን እግዚአብሔር እኛ መራቅ ያለ እግዚአብሔር ፈጻሚ ነው እሱ ይፈጽምልን እኛ የምንመርቀው ይመረቃል እኛ ደግሞ የፈቀድነው ይሆናል እግዚአብሔር የፈቀደ ግን ይበልጣል እዚህ ላለን እግዚአብሔር ከኛ ጋር ሆኖ ህዝባችንን ጠብቆ ክፉን አርቆልን ዓለምን ሰላም አድርጎ ሀገራችንን ሰላም አድርጎልን እዚህ አድርሶናል ቀጣውንም አደራ ለፈጣሪያችን ሰጥተናል ለምናደርገው ውይይታችን ለምናደርገው ደግሞ ጉዟችን ፈጣሪ ፊት ይሆንልን ፊት ይቀመጥልን በመጨረሻው ያሳምርልን ለዚህ ለሚለፉትም ለአምባሳደር ሙኡዝ ይሄንን ደግሞ ለመሰረቱት አምባሳደር ኮርዳዊት ስለ እውነት ያደረጉት እንደ አንድ ሰው ስንመዝን ግን አንድ ሰው አይደሉም ሚሊዮኖች ናቸው ሚሊዮኖች ነው ስለዚህ ይሄን ሁሉ አድርጓል ከነቤቱ እንዲጠብቅልን እናንተ የምትጥሩትንም ደግሞ ፈጣሪ ብርታቱን እንዲሰጣችሁ ህዝባችንም ጆሮ ከፍቶኛ በመናስተምር ከሌላ በልጠን አይደለም የምንላቸው ነገሮች ሁሉ ወደ አንድነት እንዲመጣልን ህዝባችንን መሰማማቱን መፈቃቀዱን መዋደዱን እሱ ባለቤቱ ይስጥልን እግዚአብሔር እሱ ነገር የመጨረሻውን ያሳምርልን አመሰግናለሁ አሜን እዚህ ለተሰለፍንበት ለሰላም አንደበታችንም በልቦናችን ለህዝባችን ሰላም ለመንግስታችን ጽናት ለተረጋጋ ሀገር እግዚአብሔር መልካም ሁሉ እሱ ፈቃድ የሆነውን ያደርግ አመሰግናለሁ ሀገራችን ሰላም ይሁን በሰላም ይሁን ሽማግሌ አያሳጣን አስታራቂ አያሳጣን በአገር ሰላም ነው ወጥቶ መግባት የሚቻለው በአገር ሰላም ነው ልጅ ማሳደግ የሚቻለው በአገር ሰላም ነው ማስተማር የሚቻለው በወራኛ አገራችን ሰላም ያርገው ገንና ሰላም በሰላም ጉኦክ ደንገትራ ባሪቃ ይህራነረ ባሪቅ ባነጋን ሰው ያስታርቂ ደሞ አጀገረን ደሞ ትራንከሰ ባሪቅ ይጀክር ባሪቃነ ከነ ገንና ሰላምህን ትየከፈር ጎይቶ እግዚአብሔር ይስጥልን እግዚአብሔር ያቆይልን ይሄንን ደሞ ቴሌቪዥን ጣቢያ ሁሉም ደሞ እንደዚህ አስተባበራችሁን አምባሳደር ሙዝም ኮርዳዊትም አምባሳደር ሁላችሁም ሰላም ፍቅር ይስጣችሁ ሀገር ሰላም ያምጣልን ለሀገር ነውና ሁላችሁም መጥሩት ሁላችንም ደሞ ሀገራችንን ሰላም ያርግልን ፍቅር ያምጣልን ሰላሙን እግዚአብሔር ያውዛና ያወርድልን ከነም ወደለሱ እንዳበት እግዚአብሔር አምላክ በሰላም አሳድሮን በዚህ ሰዓት ስላደረሰን እናመሰግናለን ዛሬ የሰበሰበን መልካም ነገር ካንደበታችን ለህዝባችን እንድናስተላልፍ ከኛ የሚወጣው ለሌላው አስተማሪ እንዲሆንልን እነዚህም ደግሞ አሰባስበውን እንደዚህ ለህዝባችን መልእክት እንድናስተላልፍ ያደረጉን ሁለቱ አምባሳደሮችን እግዚአብሔር ይባርካቸው እንግዲህ እኔ በወደል እግዚአብሔር ይምራ እንግዲህ በታወቁ አባቶች ሀገር ሽማግሌዎች ታዋቂ ሰዎች ጎራኖች ከተለያየ ህብረተሰብ ተወክለው የመጡ ቤተሰቦች ናቸው የጎህ ቴሌቪዥን ቤተሰቦች እንደሆናቸው መጠን ዛሬ መርቀን ዳቦን እንቆርስ ነው ስለዚህ ሁላችን ሀገራችን ሰላም ትሁን ነው ትልቅ ነገር ሀገራችን ሰላም ትሁን ኢትዮጵያ እንዴት አደርሽ እንኳን ሰላም አደርሽ ኢትዮጵያ እንኳን ሰላም አደርሽ ኢትዮጵያ ሰላም ያውልሽ ሰላም ያሳደርሽ ኢትዮጵያ ሰላም ሆነልን ለኢትዮጵያ ሰላም የሚሆነው አብረን ልክ ሁላችን የምንጠማመደው ምንጣላው ምንጋጨው ተሰብስበን እንደዚህ ተሰብስበው እንዲያው በአንድነትና በፍቅር ታርቀው ወደ ሰላም እንዲሆንልን እንመኛለን ስለዚህ ሁሉን ኢትዮጵያ ወክለን ነው እዚህ ዳቦ እየቆረስን ያለውና በዳቦ ሁላችን ሆነን እንቆርሳለን ሁላችን አሜን አረፍ በሉ
ይህ ጎህ ቴሌቪዥን ነው። ጎህ ቴሌቪዥን ለኢትዮጵያውያን እንኳን ሰላም አደራችሁ፣ ሰላም ዋላችሁ፣ ሰላም አረፈዳችሁ። ኢትዮጵያም ውጭም አገር ያላችሁ ወገኖች ኢትዮጵያ ቴሌቪዥን ማነው ኢትዮጵያ በሰላም እንድትኖር፣ ኢትዮጵያ ሰላማዋ እንዲጠበቅ፣ ኢትዮጵያ ክብሯ እንዲጠበቅ፣ ኢትዮጵያ ሀብታም ሀያል አገር ነችና ኢትዮጵያን አክብረው ነው እዚህ እንግዶች የመጡት። ስለ ኢትዮጵያ ሰላም፣ አንድነት፣ ክብሯ እንነጋገር፣ መፍትሄ እናምጣ በሚል ነው እዚህ የመጣ ነው ዛሬ የተገናኘ ነው። ይህ ጎህ ቴሌቪዥን ኮር ዳዊትን እናመሰግናለን። ይሄ ቴሌቪዥን ከፍቶ ለኢትዮጵያ ሕዝብ ነው የሰጠው። ተነጋገሩበት በሰላም ጉዳይ በአገር ጉዳይ ብሎ ነው የሰጠውና በዚህ ጉዳይ ዛሬ እንነጋገራለን። እዚህ የተገኙት ትላልቅ ሰዎች ናቸው። በአእምሮ የበሰሉ፣ በትምህርት የበሰሉ፣ አገርን ጉዳትን ጥቅም የሚያውቁ ናቸውና እንኳን ሰላም መጣችሁ ወገኖቼ። ሰላም ውይይት ያደርግልን። ኢትዮጵያ ከፀሐይ በታች ኢትዮጵያ ሁሉም ትችላለች። የኢትዮጵያ መሪዎች፣ ኢትዮጵያ መከላከያ ሰራዊት፣ ኢትዮጵያ ፌደራል ፖሊስ፣ ኢትዮጵያ ጸጥታ ኃይል፣ ኢትዮጵያ ህዝብ ሁሉም ነገር ይችላል። ዛሬ የምንወያየው በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ መድረክ ነው። ይሄን ሆኖ ግን ዛሬ የተለየ ከዚህ የተያዘ የአገራችን ክብር የሆነ ነው የምናገረው። አንዱ ህዳሴ ግድባችን ተጠናቆ በኢትዮጵያ ህዝብ መዋጮ እዳ የሌለበት በሰላም ተጠናቆ ወደ ስራ ገብቷል። እነ ታንዛኒያ እነ ሌሎችም እነ ደቡብ አፍሪካ ያሉ ሀገሮች መብራት ስጡን እያሉ ነው። እኛ መብራት ለጅቡቲ ሰጥተናል፣ እየሸጥን ያለ ነው በዶላር። ለኬንያ እየሸጥን ያለ ነው፣ ለሱዳን እየሸጥን ያለ ነው፣ ለሌሎችም እንሸጣለን በዶላር። ሌሎችም ሰልፍ ይዘዋል ሌሎች ሀገሮችም። ስለዚህ አንዱ ትልቅ ነገር ድል አግኝተናልና እንኳን ደስ አለን የኢትዮጵያ ህዝብ፣ እንኳን ደስ አላችሁ። ከዚህም በመቀጠል ኢትዮጵያ በአሁኑ ሰዓት ደስ ከሚላችሁ ጋዝ ወጥቶ ሪፋይነሪ እየተሰራ ነው ያለው። በጥቂት ጊዜ ይጠናቀቃል። የራሳችን ነዳጅ፣ የራሳችን ጋዝ በራሳችን እየቻልን ያለ ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። ከዚህ በመቀጠል ማዳበሪያ ፋብሪካ በትንሽ ዓመታት የሚጠናቀቅ መሰረተ ድንጋዩ ክቡር ጠቅላይ ሚኒስትራችን አስቀምጠዋልና እንኳን ደስ አለን፣ በራሳችን ችለናል። ከዚህ በመቀጠልም የወርቅ ፋብሪካ ከ100 ኪሎ ሜትር የሚያህል ትላልቅ ድንጋይ የሚያህል ድሮ እኔ ያውቃለሁኝ በወለጋ በመንፊት ነበረ ከወንዝ እየተነፋ የሚወጣው ወርቅ ትንሿ። አሁን ግን በፋብሪካ ደረጃ እየተሰራ ነው ያለው። ስለዚህ ኢትዮጵያ ሀብታም ሀያል እየሆነች ነው ያለችው። የብሪክስ አባል ሆነናል። ልክ እንደ ቻይና፣ ልክ እንደ ሌሎች ሀገሮች እንደ ቻይና፣ እንደ ሩሲያ፣ እንደ ህንድ እና የተለያዩ ሌሎችም እኩል ሆነናል። ኢትዮጵያ ከፀሐይ በታች የሚከለክላት ነገር ምንም ነገር የለም፣ ከፀሐይ በታች። ስለዚህ ዛሬ የምንነጋገረው በዚህ በአራቱ ነው። አንደኛው በህዳሴ ግድባችን በሰላም ነው የምንናገረው። ሰላም ሲኖር ነው ሰላም ስለተጠናቀቀ ህዳሴ ግድባችን በዚህ እናገራለን፣ እንወያያለን። ከዚህ በመቀጠል ደግሞ በማዳበሪያ ፋብሪካችን፣ ከዚህ በመቀጠል ደግሞ በወደባችን ላይ፣ ከዚህ ቀጥለን በነዳጅ መውጣቱ ምክንያት በወርቃችን በተለያዩ ሀብታችን ላይ እንነጋገራለን፣ በሰላም የተያያዘ እንደመሆኑ መጠን። ስለዚህ
ይህን ሁሉ ሰላምን የሚያመጡ ናቸው፣ ሀብትን የሚያመጡ ናቸው፣ ለኢትዮጵያ ጸጋ የሚያመጡ እንደመሆናቸው መጠን በዚህ ላይ እንወያያለን። ይህን ስንወያይ ያው 5 ደቂቃ እንወስዳለን። ከዛ ካሳለፍን ሌላው ሰው ስለሚጎዳ መድረስ ስላለበት ወረፋው መድረስ ስላለበት በዛ ላይ እነጋገራለን። ከዛ በመቀጠልም አጠራጠር እያደረግን በሶስት ጉዳይ አንዱ በህዳሴ ግድባችን መጠናቀቁ፣ ሁለተኛ በማዳበሪያችን መከፈቱ ፋብሪካ መጀመሩ፣ በነዳጅ በአገራችን ፀሐይ የወጣበት ፀሐይ መብረቅ የፀሐይ ብርሃን የወጣበት እንደመሆኑ መጠን በዚህ ላይ ሌላው ወደባችን በቅርብ ጊዜ በዓለም አቀፍ በውጊያ ሳይሆን በዓለም አቀፍ ህግ መሰረት ወደብ እናገኛለን። ሌላው ወርቅ ትላልቅ ድንጋይ ተራራ የሚያህሉ ድንጋዮች የሚያህሉ ወርቆች እየወጡ ነውና ሀገራችን ሀብታም ሀያል እየሆነች ያለችበት ሁኔታ እንደመሆኑ መጠን በዚህ ላይ አጠራጠር እያደረግን እንወያያለን። ሰዓት ያሳለፈ ያው መጥሪያ ያለች በዛ ላይ ይገዛል ማለት ነው። ስለዚህ በዚህ መሰረት ወደ ውይይታችን እንገባለን። ኢትዮጵያችን ፀሐይዋ እየወጣ ነው ያለው፣ ወጥቷል። ፀሐይ ወጥቷል። ፀሐይ ደግሞ ብርሃን ነው። ብርሃን ደግሞ ለኢትዮጵያ ነው። ይሄ እንደመሆኑ መጠን በዚህ ላይ እንወያያለን። አጠር አድርገን እስቲ አባሙዳ እሸቱ ይጀምሩናል። እሺ ስለተፈቀደልኝ አመሰግናለሁ። እንግዲህ አጠር አድርገን ግልጽ በሆነ በፈቀደልን መሰረት እንቀጥላለን። አመሰግናለሁ። ምንድነው እንደ አጠቃላይ ብዙንም ብለን የምንጨርስም ስላይደለ ብዙ ነገሮች ማንሳት እንደሚቻል እናውቃለን። ሰዓታችንን ለመጠበቅ ያህል መጀመሪያ እግዚአብሔርን አመሰግናለሁ። ከዛ በመቀጠል ህዝባችንን አመሰግናለሁ። ከዛ መንግስታችንን አመሰግናለሁ። ምክንያቱም በብዙ መልክ ስንመለከት ዙሪያችንን ስለ ኢትዮጵያ የታቀደለት ብዙ ነገሮች ስለነበሩ ያ ሁኔታ ውስጥ እያለ ዛሬ ምን ተሰራ ምን ሰራ የሚሉ ነቃፊያንም እንዳሉ ያንን አስመልክቼ አጭራጭራና የተወሰነች ነገር ላስቀምጥ እፈልጋለሁ። የኢትዮጵያ ህዝብ መንግስታችንን መጀመሪያ ያመሰገንኩበትም አንዱ ምክንያት ይህንን ህዝብ በዚህ አይነት ጊዜ ውስጥ ያለውን ነገሮች ሁሉ ስንት ፈተናዎች ባሉበት ውስጥ ሆኖ ጥቂት በሆነች አመታት ብዙ ዘመናት ታልፈዋል። ኢትዮጵያ በብዙ መከራ ውስጥም አልፋ መጣ። ማንነቷን ሳታስደፍር ህዝቦቿን ክብር ጠብቃ ህዝቦችም አብረው የዚህን ክብር ያገሩን የሉዓላዊነቱን ጠብቆ እዚህ ደርሰናል። እንደታቀደልን ቢሆን ኖሮ ስማችንም አልነበረም። ኢትዮጵያ የሚለውም ነገር ጋራዊ ጉዳዮችም አልነበሩንም። ስለዚህ የኢትዮጵያ ህዝብ ጽናት የመንግስታችን አመራር አሰጣጥ እንደገና እንደዚህ አይነት ነገሮች ላይ ብዙ ነገሮች ምልከታ ስናደርግ ይህ መንግስት ምን ሰራ የሚሉት አሉ ወገኖች አሉ። አይ ያልሰራውማ ለአፍ ማለት ካልሆነ በቀር እንደ ህዳሴ ግድባችን አሁን የተለያዩ ነገሮች አሉ። በየቀኑ ይሄው ፋብሪካውን ሁሉ እስከ ኒውክሌር ማብላላትም ሁሉ ሌሎች የነዳጅ ጉዳዮች በማንኛውም በልጦ በትጋት በመስራቱ እነዚህን ነገሮች ለውጥ አድርጓል። እያየ አላየሁም የሚል አካል ግን ቀድሞውንም አውቆ የተኛ ቢቀሰቅሱት አይነቃም ነው አይደል የሚባለው። እና እንዲህ ያለ ነገር ስለሆነ ይሄንን አይደለም እኛ አሁን ማስተማር ያለብን ትውልዳችንን ማስተማር ያለብን ምሳሌ መሆን ያለብን በእውነት ትጋት አለ። በአይን የሚመሰከር እየተፈጸመ እየተሰራ ነው ያለው። ስለዚህ ይሄንን የመደገፍ የመስጠት አብሮ የሆነ ነገሮችን መደማመጥ ማድረግና ኢትዮጵያ ተበለጽግ ታድግ ዘንድ ከዚህ ሰቆቃዊ ህይወት ውስጥ ዘላለማዊ ለሌሎች ጠላቶች ያሰቡልንን
ገመድ ውስጥ ወይም እንትን ውስጥ ላለመግባት የመታገል የእያንዳንዱ ዜጋ ጉዳይ ነው። እነዚህ ዜጎች ደግሞ ነገ ጧት የሚመጣውን ትውልድ ገና ያልተወለደ ዜጋ ስላለ ይሄንን መሰረት በማድረግ በእውነቱ እየታገሉ ያሉትንም አካል መንግስታችንን ምስጋና ድርብ ይግባው። ሁለተኛ ህዝባችን ደግሞ እንደታቀደልን እንጠፋ ነበር፣ ነገር ግን አልለያይም እምቢ ብሎ በመቀመጡ ትናንትም ተትናንት ወዲያም ዛሬም ነገም ቢሆን የማይለያይ ህዝብ በመሆኑ ኃይሉ ጠብቆ ለዚህ አሁን የምናወራው በማስተዋወቅ አይደለም፣ በድርጊት እያንዳንዱ ያደረገ ዓለም በር በዘጋችብን ብድር እንኳን የተከለከልንባትን IMF ተዘግቶብን ነበር። ሲዘጋ ምንድነው የሆነው? በራሱ በማንም ከየትም መዋጮ ሳይፈልግ በትጋት በድርጊት በጉልበት በእውቀት አድርጎ ዛሬ ህዳሴ ግድባችንንም ይኸው ለዚህ አብቅቶናል። ይህ የአንድነታችን ምልክት፣ ይህ የአንድነታችን ትልቁ ፈርጥ ነው። ትልቁ የአፍሪካ አንድነት ምን እንደሚሰራ ያመላከተን መንገድ ነው። በዚህ ምክንያት የምናደርጋቸው ነገሮች፣ የምናስተምራቸው፣ የምንከተለው ማድረግ ስንችል መደገፍ ካልቻልን ደግሞ ዝምታንም አንዱ እንደ መደገፍ ስለሚቆጠር በማናቀው ነገሮች ውስጥ ሆነን ጉዳዮችን ካለ አግባብ ከሚያናፍሱ በተለይ ሚዲያዎች በጣም የሀገር ማመሰቃቀል ይዘትን ስለሚይዙ መርጠን አይተን ለዚህ ራሳችንን ልንሰጥ ልንከተል የሚገባ ሐሳባችንን እንኳን ልናሳርፍ የምንችልበትን ማወቅና ይሄንን ሁኔታ መምረጥ ያስፈልገናል። ብዙ ብሮድካስት የሚያደርጉ አሉን፣ ወደ 200 በላይ አሉን። ነገር ግን ሌላ ጉዳዮች ላይ አየሮቹ ሲባክኑ እንደሚውሉ እናውቃለን። ጎቲቪ ግን ትናንት ተወልዶ ስለ እውነት ለሰላም ለሁሉ ነገሮች ቀዳሚ ሆኖ ይሄው አሁን በመናየው ነገር ህዝባችንን እንድናስተምር እንድንማርበት እያደረገን ስለሆነ በእውነቱ ምን ሰራ ለምሉት አካላት ቅርታ አቶ አባሞዳ ሄሎ ማልበል ከየት ነው? አብለኝ ከዚህ ከአዲስ አበባ ነው። ከአሜሪካን የመጡ ሰው ነው? አሜሪካ የሚኖሩ? አዎ ከአሜሪካ የመጣው ልጅ። ከአሜሪካ የመጡት እንግዲህ ዛሬ ያው እዚህ የተከበሩ እንግዶች አሉ፣ ከተለያዩ የተወከሉ ከተለያዩ ህብረተሰብ የተወከሉ ምሁራን፣ አባሞዳዎች፣ ሀገር ሽማግሌዎች፣ ብዙ ለአገራቸው የሰሩ ሰዎች አሉና አሁን እየተወያየን ያለነው በኢትዮጵያ አንድነትና ክብር ነው። እንደሚታወቀው ጎህ ቴሌቪዥን በሰላምና በእርቅ ማዕድ መድረክ ብሎ ነው እየሰራ ያለውና በዚህ ጉዳይ ላይ እየተወያየን ያለነው። ዛሬ ደግሞ ለየት ያለው ምንድነው? ዛሬ ለየት ያለው ሀገራችን ከፀሐይ በታች ያለው ነገር የማይከለክላት መሆኑን፣ ከፀሐይ በታች ያለውን ሁሉ እንደማትከለከል ሁሉ ነገር የኢትዮጵያ መሪዎች የኢትዮጵያ ህዝብ ማድረግ እንደሚችል ነው እየተነጋገርን ያለው። ለምሳሌው ህዳሴ ግድባችን ተጠናቆ አልቋል። አሁን ደግሞ መዳበሪያ ፋብሪካ እየተሰራ ነው ያለው። ነዳጅ ወጥቶ ደግሞ ሪፋይነሪ እየተሰራ ነው ያለው። ወደባችን በተቻለው መጠን ጥሩ ደረጃ እየደረሰ ነው ያለው ባህር በር ለማግኘት። ሌላውም ስለ ኢትዮጵያ ሀገር ክብር እየተነጋገርን ያለነው። በዚህ ላይ እርሶ ምን ይላሉ? እስቲ አጠራርገው ነው ጊዜ የለዎትም፣ 2 ደቂቃ ነው ያለዎት። አዎ እንግዲህ ለአንድ ሀገር እድገት ወሳኝ የሆኑ 3-4 ነገሮች አሉ። ከዚህም ውስጥ አንደኛው መንገድ ነው። መንገድ የደም ስር ነው። ለኢኮኖሚ ግንባታ መንገድ ወሳኝ ሚና አለው። ሁለተኛው ኤሌክትሪክ ፓወር ነው። የኤሌክትሪክ ፓወር ወይም የተለያዩ ፓወሮች ነው። ሶስተኛው በጣም አስፈላጊ የሆነው ኮሙኒኬሽን እና ትራንስፖርቴሽን ነው።
አራተኛው ነዳጅ ነው። በጣም አስፈላጊ ከሆኑ ነገሮች ማለት ነው። ስለዚህ በአሁን ሰዓት በትክክል አባይ ተመርቋል። በቂ ኤሌክትሪክ ፓወር አገሪቱ እንደሚታገኝ ምንም ጥርጥር የለውም። መንገዶች በየቦታው አስደናቂ በሆነ ሁኔታ ተዘርግተዋል። ስፔሻሊ ቁልፍ የሆነው የማዳበሪያ ሁኔታ ፋብሪካ መጀመር ደግሞ አንድ ግዙፍ ቁልፍ ወሳኝ ጉዳይ ነው። በአጠቃላይ የወደብ ጉዳይ እኛ አሁን እየተሟገትን የምንገኘው ወደብ ሳይሆን በር ነው። እኛ ወደብ ሳይሆን እኛ ወደ ባህር የመውጫ በር ነው የምንፈልገው። ወደብማ በተለያየ ቦታ የተጠቀምን ነው። የባህር በር ነው የምንፈልገው። ይሄኛውም ደግሞ በትክክል በአጭር ጊዜ ውስጥ አንድ መቋጫ ላይ እንደሚደርስ ጥርጥር የለውም። ስለዚህ ሀገሪቱና መንግስቱ የተያያዙት ጉዞ ወሳኝ ጉዞና የመጨረሻ ሀገሪቱ ሁሉንም ነገር የሚታረጋግጥበት የእድገት መስመሩ የሚሰምርበት ደረጃ ላይ በመገኘቷ እጅግ በጣም ደስ እያለን ነው። ስለዚህ በተቻለ መጠን አሁን በወደቡ ላይ በወደብ በር ላይ ነው። እኛ በወደብ ላይ አይደለም። ወደብማ የተጠቀምን ነው። የወደብ በር ነው የምንፈልገው። የባህር በር ነው የምንፈልገው። በዚያ ላይ መረባረብ ያስፈልጋል። መንግስት የተያያዘውን መደገፍ፣ ከጎኑ መቆም። ኢትዮጵያ በስልጣኔ ቁንጮና በእድገት ጎዳና ላይ ተራምዳ ለዜጎቿ ብርቱ እና መሰረታዊ ሁኔታዎችን እያረጋገጠች ስለሆነች በዚህ ረገድ ህዝቡ ተባብሮና አብሮ በአስቸኳይ መነሳት አለበት። እኔም በበኩሌ በዚህ አይነት ጉዞ ውስጥ ባቡሩን ከተሳፈሩ ሰዎች አንዱ ነኝ። ለሚደረገው ነገር ሁሉ በምንም አይነት መንገድ በምንም አይነት ከጎናቸው ለመሰለፍ ወይም ለመደገፍ ወደኋላ አልልም። እናመሰግናለን አቶ አብርሃም፣ እናመሰግናለን። ግን መልእክት ያስተላልፉና ይውጡ። እግዚአብሔር ይስጥልን። አቶ አብርሃም ከአሜሪካን መጥተው አሜሪካም ሆነውም ለዚህ ጎህ ቴሌቪዥን ትልቅ ድጋፍ የሚያደርጉ፣ ሁለተኛ ደግሞ ለኢትዮጵያ አንድነትና ክብር ቀንና ሌሊት የሚሰሩ ከአሜሪካን ካሉ ኢትዮጵያን የሚያጎድፉ ተለይተው ኢትዮጵያዊነትን ክብር ይዘው የሚኖሩ ለኢትዮጵያ ክብርና አንድነት ደግሞ የሚሰሩ አቶ አብርሃምን በጣም እናመሰግናለን። መልካም ቀን ይሁንልዎት። እሺ፣ ይቅርታ አባሙዳ፣ በጣም ይቅርታ። እሺ፣ ችግር የለም። እንደውም አድማጫችን እንደውም በጣም አመሰግናቸዋለሁ። ጥሩ መሰረታዊ ነገር አንስተዋል። አመሰግናቸዋለሁ። እንግዲህ ይህ መንግስት ምን ሰራ የሚሉት አካላት አሉ ብያለሁ። ቀድሞውንም የተኛ ቢቀሰቅሱት አይነሳም ብዬ ነበር ያቆምኩት። ምክንያቱስ ሆን ብሎ የሚደረገው ከዚሁ አንጻራዊ ጉዳይ ስናነጻጽር ከዚህ ጋር ፍጹም ወደ መጣበት ያጣምማል ነውና ፍጹም የራሳቸውን ግብ የራሳቸውን ፍላጎት ካልተሟላላቸው ወደ ደጉ ተመልሰው ለመስራት የማይፈልጉትን አካላት እባካችሁ እስቲ ደግ ነገር ለሀገራችሁ ለህዝባችሁ ያሳስባችሁ።
እንላለን እንደ መልእክት። በሌላ ጋር ደግሞ መንግስታችን በእውነት ከሚያደርገው የሚመሰከረው አሁን የተጠቀሱት እሳቸውም ጠቅሰውታል። እንግዲህ ስንቱን ይኸው እየበረገዱት ነው። ለእኛን ደግሞ ለዚህ ላይ ያለው የኑሮ ውድነት ራሱ ዝቅ ሊያደርግ የሚችል በቅርብ ጊዜያት ውስጥ ማግኘት ግብአት የሆነውን ማዳበሪያ እዚህ ሀገር ውስጥ ማምረት ማለት ሌላውን ዛሬ ወደ ስንት ሺህ ተብሎ የሚባለው ጤፍ ሆነ ሌላ ወርዶ ዝቅ የሚልበት ጊዜ ሩቅ አይሆንም። ምን ሰራ ለሚባለው ነገሮች እነዚህን ሁሉ ተቋማት እነዚህን ሁሉ ዛሬ የመረቁ የሚሄዱበትን ነገር ሁሉ እስከ ኒውክሌር ማብላላትን በዲፕሎማሲው ይህ መንግስታችን አሸንፏል። በድርጊት ጉዳይ ቁሳዊ ስለሆነ አይን ማየት ይችላል። ይሄን ተርጉሞ ለኔ የሚነግረኝ ሰው እኔ ከዛ በታች ሆኜ ምንም ግንዛቤ ከሌለኝና ዓለማው ውስጥ ካልሆንኩ በቀር ወይ ሆን ብዬ ካላደረኩ በስተቀር የማየውን ነገር እኔ ለኔ ሊተረጉምልኝ ሊያስተኝ ስለማይችል ለሌሎቹ ቦታ ለመልቀቅ ይሄንን እያንዳንዱ እንድንነጋገርበት መደረጉ ግን ትልቅ በመሆኑ ምስጋናዬ የላቀ ነውና እጅግ አመሰግናለሁ። አባ ሙዳ ሁሉ ጊዜ ለጎህ ቴሌቪዥን ቅን ሐሳቢ እንደመሆኑ መጠን ለኢትዮጵያ ሕዝብ በጣም ነው እናመሰግነው። አሁን ከዚህ እያልኩ ነው የሚሄደው። እርሶ አቶ ገብረስላሴ የትግራይ ተወላጅ ነዎች። እዚህ ያለው ከሁሉ ብሔር ነው የመጣው እና ኢትዮጵያ እንደምታውቁት አሁን በትግራይ በኩል ለማፍረስ ይሄን የሚሰራው ለማፍረስ የሚሞክሩ ሰዎች አሉ። ህዳሴ ግድባችን አጠናቀን ጨርሰናል። እዳ የለብን ምን የለ በራሳችን በእናቶች በአባቶች በተማሪዎች በወጣቶች በምሁሩ በገበሬው በሁሉም በነጋዴው እና ህዳሴ ግድባችን አልቆ ወደ ስራ ገብቷል። ኒኩለርን ሆኗል። ማብራት ብቻ አይደለም ኒኩለር ሁሉ አምርተዋል ጀምረዋል። በወደብ ጉዳይ ጥሩ ደረጃ በባህር ጉዳይ በር ጉዳይ ብዙ እየሰራን ያለ ነው። በኢትዮጵያ ነዳጅ ወጥቷል። የሚጠራበት ብቻ ማድረግ ነው። መዳበሪያ ፋብሪካ እየተሰራ ነው ያለው። የብርኬስ አባል ሆነናል ኢትዮጵያውያን። ከፀሐይ በታች ያለው ሁሉ እየተሰራ ነው ያለው። ውጤት እያመጣ ነው ያለው። ምግብ ራሳችን ችለናል። ወርቆች እንደ ትልቅ ተራራ ሆነው እየወጡ ነው ያሉት። ፋብሪካ ተቋቁሞላቸው በተለይ በቤንሻንጉልና በእንትን አካባቢ በሚዛን አካባቢ አልፎ ያለው አካባቢና በዚህ ላይ ምን ይሉናል? ጠላቶች ደግሞ በብዙ ቦታ ችግር እየፈጠሩብን ያሉት በብዙ ቦታ እነዚህ ምንም ዋጋ የላቸውም። እንደ 1983 ዓመተ ምህረት እየመሰላቸው ነው ይመስለኛል። ጊዜው ደግሞ እንዳሁን አይደለም፣ እንደዛ ጊዜ አይደለም። አሁን ጊዜ ሌላ ነው። ዘመኑ ተለውጧል፣ ቴክኖሎጂው ተለውጧል፣ ሰላሙ ተለውጧል። መሪዎች ወጣት መሪዎች ነው፣ የጦርንም የመንግስትንም ወጣት መሪዎች ናቸው። በቴክኖሎጂ የታጠቁ ናቸው። ከፀሐይ በታች በምንም አይነት ኢትዮጵያ የሚነካት ኃይል የለም። ከእግዚአብሔር በታች ያለው ከፀሐይ በታች ማለት ነው። ስለዚህ እንዴት ነው የሚገልጹት? እስቲ አጠራርጎ። እሺ አመሰግናለሁ። ስሜ ለማስተዋወቅ መጀመሪያ ገብረስላሴ መዝገበ ይባላለሁ። ትውልድ ሀገሬ እንደተባለው በትግራይ ኢትዮጵያዊነትም አቀንቃኝ ውስጥ የሚያለው በታሪክ የተቻለኝ ሪፈረንስ አረጋለሁ ስለ ታሪክና ኢትዮጵያዊነት መወለድ ትልቅ እድል መታደል ነው። መጀመሪያ ግን ለጎህ ሚዲያ ስለ ሰላምና እርቅ ብሎ ይሄ መድረክ ስለመዘጋጀቱ ለክቡር ዳዊት አምባሳደር ከልብ አመሰግናለሁ። ቀጥሎ ለአምባሳደር ሞዝ ስለ ሀገር ተሰብስበ ለመነጋገር ከዚህ በፊት ምንም እድል አላገኘንም። ውስጣችንን ዕውቀትም ያሉ ሰዎች ሳይሆን የሚነጋገሩበት በፖለቲካ አንደምታ ለፖለቲካ ባለስልጣኖች ለፓርቲው መራመጃና ለትርፍ ተብሎ ከፍተኛ የምሁርነት እስከ ዶክተሬት ተሸክሞ መድረክ ላይ የሚወጣው በሚዲያ የሚናገረውን ስለ ጦርነትና ስለ ስርዓቱን ማስቀጠል ማስቀበጫ እድሜ ማዝራዘም የሚናገርበት እንጂ እንደዚሁ የህዝብ ድምጽ ትክክለኛ እውነታዊ
ባለቤትነትን ማንጸባረቅ እንደ ግል መድረኮችና እንደ ጉህ ሚዲያ የተዘጋጁበት እድል ይሄ ብቸኛ ሚዲያ እንደመሆኑ ከልብ አመሰግናለሁ። አኩረትም አለኝ። ክብር ይገባዋል። ይሄ ሚዲያ የህዝብ ሆኖ በመቅረቡ እዚህም ያገናኘንን እንዳልኩት በደረጃችን እንደ ዜጋ ሐሳባችን ለመግለጽ እድል አልተገኘም። ይሄም ሌሎችም ይሳተፉበት ይሄ መድረክ በዚህ አጋጣሚ ሌሎችም እንማማርበት ያለንን ጸጋ ሐሳብ እንቀያየርበት እና ወደ ቁም ነገሩ ወደ አምባሳደር አርእስተ ጉዳዮቹን ብዙ ነገር አንስተዋል። ውስጤ ደስታ የሚሰሙኝ ነገሮች ናቸው። ከኢትዮጵያ መወለድ ደስተኛ ከሚያደርጉኝ የሚያልኳቸው ተስፋችን ገና ነው። ብዙ ያለ ይሄማ የመጀመሪያ ነጸብራቅ ፋና ነው እንጂ ቀጥሎ ብዙ ነገር አለ። እኛ ታፍረን ተሸማቀቀን በድህነታችን በእውቀት አላነሰንም። እርስ በርሳችን በምናደርገው ጦርነት ግን የተጠቀምነውን ሀብተ ገነት የመሬት ከርሰ መሬት ሪሶርስ መጠቀም አልቻልንም። የውጮችም አሉ ባንዳዎች የባንዳ ተላላኪዎችም በውስጥ ሀገርም አሉ። ይሄ ነገር እንዳንጠቀም የሚያደርጉት እየተከፈላቸው ጦርነትን እየለኮሱ ይሄንን ነገር ሲንከባለል መጣ። መጀመሪያ ጠቅላይ ሚኒስትር አብይ ሲገልጹት በባለፈው ሁኔታ እንደሰማናቸው መጀመሪያ ሀብተ ገነታችን ሪሶርስ ምን አለን በሚለው ርዕሰ ጉዳይ በ1920ዎቹ በኢትዮጵያ አቆጣጠር በ1920ዎቹ አካባቢ ማለት ነው። በፈረንጅ 1040 ምናምን ቀድሞ ጣሊያን ግን ቀድሞ እንትን ብሎታል ሪፈረንስ አድርጓል። ሲወረን በ1836 ምናምኑ በኢትዮጵያ ምን ሀብት እንዳለ ቀኝ ግዛት ሲገዛል ጎን ጦርነት እያካሄደ በዛም ደግሞ ማዕድኖቹን ሪሎኬት እያደረገ ማውጣትም ወርቅም ጀምረዋል። እነ ነዳጅ አሁን ወጡ የሚባሉ ግን ጊዜ ስለሚፈልጉ አላደረጋቸውም፣ ጊዜም አላገኘም። ቀድሞ ግን በኢትዮጵያ ያለውን ሀብት ገነት ሪሶርስ አጥንቶ አስቀምጠዋል። ግን ቀድሞ የታወቀውን በ1920ዎች መሰለኝ በፈረንጅ 2004 ምናምን አካባቢ በኢትዮጵያ ያለውን ሪሶርስ በኃይለ ሥላሴ መሰለኝ በአሜሪካ ጥናት እንደተካሄደ ይታወቃል። እና ይሄን ሁሉ መጀመሪያ ስለ አባይ ራሳችን ችለን ለውጭ መሸጥ ችለናል። ከዛ ደግሞ ምን ያተርፍልናል? ዲፕሎማሲ ቁርኝነት ከጎረቤቶችን መተሳሰር ይፈጥርልናል። ኢኮኖሚካሊ እድገት የውጭ ምንዛሬ መምጣቱ ብቻ ሳይሆን ዲፕሎማሲም ምክንያቱም እነሱ ሰዎች እኛ ጋር የሆነ ነገር ቢፈጥሩን መብራታችን ከወሰድን ምን እንደሚጨልምባቸው ያውቃሉ። ሳይወዱ ሰጥተው በመቀበል ተከባብረን እንድንኖር አንድ ያደረገን የአባይ ግድብ ነው። እዚህ የማይደፈረው የነበረውን ክብር ለዚህ መጀመሪያም ለጠቅላይ ሚኒስትር መለስም በዚህ ብዙ ታሪኩን እንኳን ችግር ኔጌቲቭሊ ችግሮቹን ቢኖረው በዚህ ጉዳይ ደፍረው ወዝፈው ያልጨረሰው ዶክተር አብይ በዚህ መንግስት ብልጽግና ደግሞ ያህልህ ይዞ ቁጭት ይዞ ባዳራነት ማስፈጸሙ ክብር ይገባዋል። ለብልጽግና ስርዓት እየተሳቀ የሚሰራ መንግስት እንደዚህ አይነት የለም። በዛ ጦርነት አለው በአንድ ጦርነት ሆነ እየተዋጋ ይሄ ልማት መሰረተ ልማት ማስቀጠል ተአምራው ደግሞ ሲሰሩ ደግሞ እንሰራለን አይሉ ሲመረቅ ብቻ ነው የምታየው። ሌላ መንግስት ግን ለትርፍ ለፖለቲካ ትርፍ ብሎ ይሄን ይሰራል በእቅድ ተስፋ ሆኖ የሚቀርበት ነው የነበረው። አሁን ግን ሁሉ ነገር የመዳበሪያን ያውቃለሁ ከአፍሪካ ባንክ የተገኘ በአፋር ተጀምሯል። ጦርነቱ ተከሰተ አቆመ። አሁን በሶማሊ ከዳንጎቴ ነው ውል የታሰረው። ዳንጎቴም በጣም ሀብታም ከሚባል በተደጋጋሚ ጠቅላይ ሚኒስትር አብይ አክብሮትና ምስግና ሲሰጡት የነበረው አንድ አካል እውነትም በኢትዮጵያ ህዝብ ሞት 20 ሚሊዮንም መስገን የሚገባው ነው። ዳንጎቴ የሚባል የፋብሪካ ትልቅ በሲሚንቶ እንትን ያለው ግብአት ያለው ባለ ሀብት ማለት ነው። ቀጥሎ በተለያዩ ኢትዮጵያውን ከድህነት የሚያስወጡንን እሱን ተጠቅሞ እንደ ሼክ አላሙዲ አይነት ብቸኛ ባለ ሀብት የሆነ ምስግና የሚገባው ተዳግሞ ሙሱ ይተነሳ የነበረው በዚህ ጥረት ነው። የመዳበሪያ ፋብሪካውን በፕሮሰስ ሂደት ላይ ያስጀመረው ደግሞ ይሆናል ይደረጋል። ጋዝ መውጣት ማለት ቀላል አይደለም። በውጭዎቹ የውሃ መስመር የመብራት ቆጣሪ አለ፣ የውሃ ቆጣሪ አለ፣ የጋዝ ራሱ የቻለ መስመር ቆጣሪ አለ። ጋዙ ለምንድን ነው የሚጠቅመህ? ለምግብ ፍጆታ ይጠቅማል። በቆጣሪ መስመር እየሄደ ማለት ነው። አሁን ለእነሱን ሰጥተን በእኛም ትራንስፖርት ሳይጨምር በራሳችን ሀብት ይሄ ተጠቃሚ የምንሆንበት የቅርብ ጊዜ ነው። ደግሞ ተአምረኛ አንድ ቴክኖሎጂ ጠቅላይ ሚኒስትር ሲገልጹ የነበሩ ተሽከርካሪም ጭምር ከባድ ተሽከርካሪዎችን ደግሞ ያንቀሳቅሳል። ይሄ ነው ዋና ጸጋችን። ነዳጅ በጣም እየጨመረ በሄደ ቁጥር ነዳጅ በጣፈበት ሰዓት ደግሞ የኛን ነዳጅ ራሳችን ችለን ለማውጣት
ኮንትራት ተሰጥቶ እንትን ተቆምጠዋል የፕሮጀክት ማስጀመሪያ ውል ታስሮ የሚያስፈልገን ምንድነው ሰላም አባይ ደግሞ ተመልሼ ወደ አባይ ልምጣ ለኢትዮጵያውያን የቃል ኪዳን ጋብቻችን ነው አንድ ሀገር ልገነጠል እንኳን ብትላት ሀብቷ ትታ አባይን ትታ መገንጠልም አትችልም ሶማሌም ልገንጠል ብትል ያ ሁሉ ነዳጅን እንትን ይወጣበት የኢትዮጵያ ቃል ኪዳን የመላ ኢትዮጵያውያን ሀብት ፍጀታ የዋለበት በመሆኑ መገንጠልም አትችልም ወይም መካስ ደግሞ መቻል አለባት መካስ ደግሞ አቅም አይኖራትም ይሄን ቀላል አይደለም የሚያስተሳስረን ባንዳዎች ግን እንድንበታተን ተዳቀቀን ኢትዮጵያ ታላቅነቷን እንድትፈርስ ታላቅ ስራ የሚሰሩ ተኝቶም የማያድሩ ይሄንን ያመከነ የሚሄድበት ሰዓት እንዳጋጣም ደግሞ የኢትዮጵያ መንግስት አሁን ያለው እኔ ከልብ አመሰግናለሁ ብርታትም ሰጥቶናል ለኢትዮጵያ መንግስትም ዕውቅና ሰጥቷል የነዳጅ ፕሮሰስ የሚያስጀምሩ ስለ ጋዝ መውጣቱ ስለ አባይ መጀመሩ ዕውቅና መስጠት ቀላል አይደለም ይሄንን ይወስጡ የትራምፕ ቀናነት የአገር ተሸያሚ አንድ አድቫንቴጅ የኢትዮጵያን እድል አፍሪካን እድል በመሆኑ እኔ በዚህ ኢትዮጵያ መንግስት የአሜሪካ መንግስት በዚህ ሰላም መሰግነው አላልፍም በዚህ አጋጣሚ ምስግና ይድረሰው የአሜሪካ ሶሳይቲ እና ፓርት እና የአሜሪካ መንግስት ዕውቅና ስለሰጠን ማለት ነው እንደ ብሬክ ያለውን ቀደም እንደ አምባሳደር ሙዝ እንደ ህብረት መፍጠር ነው እና ቻይናዎቹ ኤሽያዎቹ በኤግዚም ባንክ ነው የተሰባሰቡ እና አሜሪካ አውሮፓውያኑ ደግሞ በአይኤምኤፍ ባንክ ነው የተቋቋሙ ብሬክ በአለም ገበያ ግሎባላይዜሽን መተሳሰር ግን ለኛ በጣም ትልቅ እድል ነው አንድ የምንዛሪያችን ከፍታ ይኖረዋል በጣም በምንዛሪያ ባለበት እንኳን ቢረጋጋ ዶላር በየጊዜው እየጨመረ ነው የሚሄደው ባለበት እንኳን ምናቆመው ቢቆምልን የምንዛሪውን ሀብታሞች ነን ማለት ነው ምክንያቱም የአንድ ሀገር ከረንሲ የሚለካው በሀገሪቱን ገቢ የምትጠቀምባቸውን ማዕድን ወደ ተግባር ስታመነዘር ስታወጣ ነው ጋዛ ወጣን ሀብታሞች ነን ነዳጅ ነገ ይወጣል በሁለት አመት ምናምን ይጨርሳል ያልቃል በአባይም የወርቅ ደለል ወደ ግብጽ ሲሄድ የነበረውን ባዳ የሚቀረውን የነበረውን ሁለት ነገር ነው የምንጠቀመው የአባይ ግድብ ወርቅ ደለሉን ታግቶ ማጣሪያ ወጥቶ ወርቅ ይወጣል ወርቅ ካለባቸው ወዝ እየተገፋ ወደ አባይ ሲጠጋ በግድቡ መሰረት ያ ደለል ወደ ወርቅነቱን ተመንጥሮ ይወጣል እና ስለዚህ ጊዜ ጨረስክ እየተባልኩ ነው ስለተሰጠኝ እድል ከልብ አመሰግናለሁ ክብር ለጉ ሚዲያ ሰላምና እርቅ እናመሰግናለን አቶ ገብረህላ ሰዓት ስለደረሰ እንጂ ብዙ ይተነትኑልን ነበር በጣም ኦንጆኔ የሰጡን ስለዚህ ከፀሐይ በታች በምንም ይከለክለን ነገር የለም ድሮ ነዳጅ እንዳይወጣ ይከለክሉን ነበር መዳበሪያ እንደና ፋብሪካ እንዳንተክል ይከለክሉን ነበር አባይ ህዳሴ ግድብ ቀድም እንደተባለው እንዳን ገድብ ይከለክሉን ነበር ወደም እንዳንጠይቅ ሁሉ ማለት ባህር በር እንዳንጠይቅ ይከለክሉን ነበር አሁን ግን ባንብ በዚህ ከፀሐይ በታች የሚከለክለን ኃይል የለም ነው ስለዚህ ሻለቃ ምን ይላሉ በአምስቱ ብቻ ነው የምናገረው በሌላ ወደ ሌላ እንሄድም ህዳሴ ግድብ በወደብ በነዳጅ በመዳበሪያ በበረከስ በቅድሚያ ስለተሰጠኝ እድል አመሰግናለሁ መቸስ አንድ ነገር ሲበላሽ ወይ ሰው ሲጣላ ሽማግሌዎቹ የሀገራችን ባህላቸው እስቲ ይደር ይዋል የሚሉት ነገር አለ ይሄው ዛሬ ጊዜው ደረሰና ከሶስት ሰው በላይ እንዳትሰበሰቡ ወይ አብራችሁ እንዳትሄዱ እንኳን ይሄንን አከል ውይይት ቀርቶ እኛም ስናቀነቀል ከልጅነታችን ጀምሮ እኔ እንደው ምን አይነት የእግዚአብሔር መልካም ፈቃዱ ሆኖ ነው እንጂ ከልጅነቴ ጀምሮ ወደፊት በሉለት ነው በለው ነው ተዋጋ ነው ያን ስናቀነቀን የነበረው ሰዎች ዛሬ ደግሞ ወደ ሰላም ለዚህ እርቅና የሰላም ማዕድ ላይ እንድገኝ በመደረጉ የጎ ቴሌቪዥን ባለቤቱንም ሆነ አምባሳደር ሙኡዝንም ለዚህ ያበቃችሁን በቅድሚያ አመሰግናለሁ ጥሩ ነው ሰላምን የመሰለ ምንም ነገር የለም ብለን ተዋክተን ያረግነው ያመጣነው ወደ ኋላ ቀረነት ነው ይህንንም ደግሞ ሰላም እንድናጣ ያረጉን የተፈጥሮ ጸጋችንን የኢትዮጵያ ህዝብን ከኛ በፊት ቀደም ብለው የሚያውቁ መሰረታዊ ታሪካዊ የሆኑ ጠላቶቻችን ያቁታል የኢትዮጵያ ህዝብ በአገሩ ላይ የሚኮራ ድሃ ሆኖ
ምንም አጥቶ ከማንም ሰው በታች ከዓለም ሁሉ ዝቅተኛ ኢኮኖሚ እንዲወድቅ በድህነት መጥፎ ጠላት ድህነት ነው። ጦርነትም ጠላት አይደለም፣ ሌላውም ሁሉ መብረቅም ጠላትም አይደለም። እንደ ድህነት የመሰለ ክፉ ጠላትን የኢትዮጵያ ሕዝብ ላይ ጭነው እርስ በርሱ እንዳይስማማ ኢቭን አባትና ልጅ እናትና ልጅ ድህነት ክፉ ነው። ቤተሰብን ራሱ ያጣላል። ልጅ የሚፈልገውን ሲያጣ አባት የሚፈልገውን ካጣ እናት ስታጣ ድህነትን የመሰለ ክፉ ነገር የለም። ይህንን ደግሞ መነመ ጦርነት ነው። ጦርነቱ የመምነጣው ምንድነው? የእርስ በርስ ጦርነታችንን እኛ የሀገር ባለቤቶች ፎካሪዎች ነን። ፈሪሃ እግዚአብሔር ያለበት ህዝብ አንድነቱን የሚወድ ህዝብ በልጽጎ ከፍተኛ ደረጃ ላይ ቢደርስም እኔ ኢትዮጵያዊ ነኝ ነው የሚለው። ሳይበላ ሳይጠጣ እያደረ እኔ ኢትዮጵያዊ ነኝ ነው የሚለው። ከዓለም ሁሉ የተለየ ህዝብ እኔ ኢትዮጵያዊ ነኝ፣ ኢትዮጵያ የኔ ሀገር ነች። እውነቱን ነው። ሙቀት ቢፈልግ 20 ኪሎ ሜትር አይጓዝም። ብርድ ቢፈልግ ደግሞ 100 ኪሎ ሜትር እኮ የማይጓዝ ህዝብ ነው። ይህ የተፈጥሮ ጸጋ የተሞላበትን ጠላቶቻችን አወቁና በተሰጠን ጸጋ ፈጣሪ በሰጠን ጸጋና ብልጽግና ላይ እንዳንረማመድ እንዳንሰለጥን የበላይ እንዳንሆን እኩልም እንዳንሆን ከልክለውን ለእርስ በርስ ጦርነት ዳር ድንበራችንን እንዳይነኩ ያቁታል። ተዋጊ ነው የኢትዮጵያ ህዝብ። ምን እንደሚያመጣ ያቁታል በታሪክ። ነገር ግን በድህነት አቆላልፈው ከቤቱ ጀምሮ ከልጆቹ ጀምሮ ከኑሮ ጀምሮ ሰላም አጥቶ በብሔር ከፋፍለው በርስ በርስ ጦርነት ተካፍለው ድህነታችንን ተጠቅመው እያጠቁን ነበር። ያለው ማማሩ ይባል የለም። ዛሬ አባይ ግድብ ተገደበና እኛ ኤሌክትሪክ ሻጮች ነን። ዛሬ ወርቅ አምራቾች ነን። በወንፊት ቅድም አምባሳደር እንዳሉት ሲመረት የነበረው ዛሬ በድንጋይ ደረጃ በኪሎ እየተሸጠ ነው። ዛሬ ነዳጅ ደግሞ አውጥተናል። ዝም ብሎ በአባይ ግድብ በሚገደብበት ጊዜ የነበረው ቻሌንጅ ተንጫጫ። ብድርም ተከለከልን። 1 ሳንቲም እንዳዞሩ ማንኛውም ኮንስትራክሽን ዕውቀት ያለው በሙሉ እንዳይመጣ ተብሎ ይሄው ሳሊኒ ዛሬ ባለውለታችን ሆነ። የኢትዮጵያ እልህኛ ቁጡ አትንኩኝ ባይ አንድነቱን የሚፈልግ መሆኑን በአድዋ ጦርነት ብቻ ሳይሆን በኢኮኖሚው ደግሞ ለዓለም አሳይቷል። ዓለም በሙሉ በሩን በዘጋበት ሰዓት እኔ ብላ አሮጊቷ እኔ ብሎ ሽማግሌው አውጥቶ ህፃናት ከትምህርት ቤት ከምሳቸው ላይ ቆርጠው ሰሩት። ዛሬ አባይ ግድብ አለ። በአድናቆት ያን ሁሉ ቻሌንጅ አልፏል። መንግስት ደግሞ ይሄ መንግስት አባቶቻችን ቀደም ያሉ መንግስት ህዝቦች ያቀዱትን እቅድ እንዲያስፈጽም አደራ የተጣለበት የአደራ ተቀባይ ሆነ። ይህ መንግስት ብልጽግና መንግስትም ሆነ ጠቅላይ ሚኒስትሩ ከነ ካቢኔያቸው ይህንን አደራ ተቀብለው ሌላው የጀመረውን የኢትዮጵያን ብልጽግና ለማስላት ትልቅ ነበር ትልቅ እንሆናለን። ቀደም ወንድማችን በስልክ እንደተናገረው መንገዱን የምታዩት ነው። የሰው ልጅ መሰረታዊ ፍላጎቶች ሊሟሉ በኩሽና ሽንት ቤት ላይ የሚተኛ ወገኖቻችንን ጥርግ አድርገው መሰረታዊ ፍላጎት ዛሬ ፎቅ ላይ አስቀምጠው ዛሬ ሽንት ቤት ሻወር ለብቻ ተሰርቶለት ከዚህ ከወደቀ ከፒያሳ ከጨርቆስ የተሰበሰበው ይውደቅ አይነሳ ብለው በገዢ መደቦች ላይ ውስጡን እንዲቴል በየሰፈሩ ገብተው ጠላቶቻችን እኛም በኢኮኖሚ እንድንደቅ አረጉን። ዛሬ ደግሞ ትላንትና የአሜሪካን መንግስት ብቻ ሳይሆን ትራምፕ የዓለምን የሚያተራምስ ሰው ኮንግራ ነው ያለው ኢትዮጵያን ህዝብ ያልታሰበ ለአባይ ግድብ 5 ሳንቲም እንዳይሰጥ አፈርሰዋል ያለው ሰውዬ ዛሬ ለኢትዮጵያ አየር መንገድ ለአዲሱ ኤርፖርት ያለው ማማሩ ይከፍለኛል ወይንም ይረዳኛል ጥቅም አገኝበታለሁ አለና ከውሃ በስተቀር የሌላት ሀገር ተብላ የምትናቅ ሀገር ለአየር መንገድ 10 ቢሊዮን ዶላር እርዳታ ሰጣላል። ማጠየቀው ስላለን ነው። መኖር ይዞ መገኘት ነው። የሌለው የለው። ይህን ደግሞ ሊያደርግ ከእግዚአብሔር መልካም ፍቃዱ የምጽአት ጊዜ የመከራ ጊዜ አለፈና ድህነት ነው ጦርነታችንም የሚያጣላን ድህነት ነው።
እነኚህ በጫካ ያሉ ወንድሞቻችንም እኮ ወደው አይደለም። ጦርነትን የሚያቃቃታል ተኝቶ የሚታደርበት አይደለም። መሳሪያ ይዞ አንድ ሰው ፒያሳ እንኳን ከተማ ውስጥ ቢዞር ባዶውን የዞራውን አክል ነፃነት የለውም። ሽጉጥ ያዘና ምንም በባዶ የሚሄደው ሰውዬ ሁለቱ እኩል ነፃነት የላቸው። የህሊና ነፃነት የላቸው። እኛን አውሬ ያደረጉን እርስ በርስ መገዳደል። አውሬ አንበሳን አይበላም፣ ጅብን አይበላም። እኛ ግን ከሰብአዊነትም አልፈን ዜጎች ነን። አስፈሪ ዜጎች፣ የሀገርን አንድነታችንን የምንጠብቅ ዜጎች፣ ፍቅር እርስ በርስ የምንጋባ ዜጎች። እኔ ቤት ውስጥ እኮ 5 እስላም 4 ክርስቲያን ነው ያለው። ልጆቼ 2 ሙስሊም ናቸው። የወለዷቸው 3 አሉ፣ 5 አሉ። ክርስቲያኖቹ ደግሞ አሉ 2። እንደዛ ነው ያለ ነው። ስንት ብሔር አለ እናንተ ወቁት። ለምን ሆነ እንዳትል በገመድ የተሳሰረ በሃይማኖታችንም ብሔራችንም ይሄ ከገሌ ተብለን የተጸነስን የተቀመጥን አለን። ታሪክ ጸሐፊዎች መጽሐፋቸውን ጽፈው ከመሸጥ ውጪ እንደዚህ ባለው መድረክ ላይ ቀርበው ማን የማንዘር ነው እንዴ? የኦሮሞ አባት አማራ ደሽት ነው፣ የአማራ እናት ደግሞ እንቆጳ ነች ብሎ መጽሐፍ የጻፈው ሰውዬ ለምን አያስተምርም? ምንድነው የሚለያየን? እኛን ዛሬ በኢኮኖሚ የበለጸጉ ሀገሮች ስካንዲኔቪያም ሆነ አሜሪካን፣ ፈረንሳይ፣ ጣሊያን የሚባሉ ሀገሮች እኮ አያት ቅድመ አያቶቻቸው በሰሩላቸው ኢኮኖሚያቸውን ገንብተው አምስተርዳም ምናምን እንዳም የምትለው ሀገር እኮ ተገድቦ ውሃ ላይ ደሴት ላይ ተቀምጠው ሰሩላቸውና በኢኮኖሚ ስለበለጸጉ ከፋሉ። እኛ ደግሞ ምንም ተፈጥሮ ሰጠችን። እግዚአብሔር የሰጠንን ጸጋ እንዳንጠቀም ድሃ እንድንሆን መሰረታዊ ጠላቶቻችን ያረጉብን ስለሆነ እነሆ ለዛሬ በቅተናል። እነሆ ዛሬ ወርቅ አምራቾች ነን። ተደብቆ በሚስጥር ይሄ ነዳጅ ይመረቃል ሲባል ተሰማ እንጂ እውነት ኃይለ ሥላሴ ጀምረውት ሌሎቹ መንግስታቶች ተረማምደውበት እንዴ አትርሱት። በቅርብ 9 ቻይናዎችና 60 ኢትዮጵያኖች እዚህ ካሉ ብለ አልተገደሉም እንዴ? አልገደሏቸውም? ይሄ ትንሽ የሰው አገር የምናስከብር ሰዎች፣ ሰላም የምናስከብር ታሪክ ያለን ሰዎች እዚህ ጋር አልሸባብ ተኝቶ እንዳያድር የሚያደርግ የኢትዮጵያ መከላከያ ሰራዊት 9 ቻይና 60 ኢትዮጵያኖች እኮ ቻሌንጅ ነው። ያንንም እንዳይወጣ ሁልጊዜ ጠላቶቻችን ቋሚ ስለሆኑ አሁን ግን እኛ የመጣልን ጸጋ በረከቱ ጊዜው ደርሷልና እናመሰግናለን ብለን ፈጣሪያችንን ያለውን መንግስት ደግፈን መከላከያችን ዳር ድንበሩን ይጠብቅ። መከላከያችን ከዚህ ከውጥንቅጥ ውስጣዊ ጠላትነት ይውጣ። ሀብታችንን በጋራ እንብላ። ጫካ ያለውም የከፋውም ይሰብሰብ ይምጣ። የአንድ እናት ልጆች ነን እና የእናቱን ገጸ በረከት የሰጠችውን ጡት መጥቶ ይጥባ እና የኢትዮጵያን ሕዝብ መለውኔ ሰላም ይውረድ ይምጣ ነው። አመሰግናለሁ።